አሁን ሲሰማል ጥሩሽ ስላይድ ሼር ላድርግ። እንጀራ ይታያል ፉል ስክሪን። ይታያል። አዎ ይታያል። ጥሩ። እሺ ዛሬ ሌክቸር ቱ ከቆምንበት እንቀጥላለን። ይህን ኤግዛምፕል ሰርተን እዚህ ጋር ነው የቆምነው። ኤግዛምፕሉን ሰርተን እዚህ ጋር ማለት ነው ሴክሽን 3.5 ላይ ነው አቆመን ነበረው። ሶ ከዚህ እንቀጥላለን። ሴክሽን 3.5 ዲፈረንት ተርሞሜትርስ ኤንድ ደር ዩዝ ማለት ነው። የተለያዩ የቴምፕሬቸር መለኪያ ተርሞሜትሮች አሉ እና ጥቅሞቻቸውን እናያለን ማለት ነው። So you can see all thermometers make use of the change in some physical property with temperature. ያ ማንኛውም ቴምፕሬቸር መለኪያ ተርሞሜትር ምንድነው የሆነ ፊዚካል ፕሮፐርቲ ልክ ቴምፕሬቸር ቼንጅ ሲያደርግ ወይም መለካት የምንፈልገው ቴምፕሬቸር ላይ ያለውን ለውጥ ከሆነ ሌላ ፕሮፐርቲ ቼንጅ ጋር ነው የሚያወዳድረው። ከዛ በኋላ ነው ለዛ ቴምፕሬቸር ቼንጅ ኮረስፖንዲንግ የሆነውን ያን ቼንጅ ኢን ፊዚካል ፕሮፐርቲ የሚሰጠን ማለት ነው። ሶ ፕሮፐርቲ ዳት ቼንጅ ዊዝ ዘ ቴምፕሬቸር ኢዝ ኮልድ ተርሞሜትሪክ ፕሮፐርቲ ይባላል ማለት ነው። ይህ ማንኛውም በቴምፕሬቸር የመለካት ፕሮሰስ ላይ ከቴምፕሬቸር ጋር ቫሪ የሚያደርገው ፕሮፐርቲ ተርሞሜትሪክ ፕሮፐርቲ ይባላል ማለት ነው። ለምሳሌ ብንወስድ ተርሞሜትሪክ ፕሮፐርቲ ኦፍ ሜርኩሪ ተርሞሜትርን ብንወስድ የእሱ ተርሞሜትሪክ ፕሮፐርቲው ምንድን ነው? ሌንግዝ ኦፍ ሜርኩሪ ኮለም ነው። ለምሳሌ ብንወስድ ማለት ነው። አሁን እንደዚህ ሜርኩሪ ተርሞሜትርን ባለፈው አይተናል። እንደዚህ እዚህ ጫፍ ላይ ባልብ አለው እና እዚህ ጋር ጌጆች አሉት ቁጥር አለው ማለት ነው። እዚህ ውስጡ ላይ ደግሞ ሜርኩሪ አለ ፍሉዱ ማለት ነው ሜርኩሪ። ይሄንን አሁን ወስደን ሞቃት የሆነ ወይም ቴምፕሬቸሩን መለካት የፈለግነው በጣም ቀዝቃዛም ሊሆን ይችላል፣ በጣም ሞቃት የሞቀ የፈላም ሳምፕል ሊሆን ይችላል። እዛው ስናስገባ ምንድን ነው ለዛ ቴምፕሬቸር ኮረስፖንድ የሚያደርግ ወይ ይሄ ውስጥ ያለው ሜርኩሪ ኤክስፓንድ ሊያደርግ ይችላል ከፍ ያለ ቴምፕሬቸር ከሆነ፣ በጣም ቀዝቃዛ ቴምፕሬቸር ከሆነ ደግሞ ዝቅ ልል ይችላል፣ ኮንትራክት ሊያደርግ ይችላል ማለት ነው። ምንድነው ተርሞሜትሪክ ፕሮፐርቲው ምንድነው? ለዚህ ለሜርኩሪ ተርሞሜትር ኢት ኢዝ ዘ ሌንግዝ ኦፍ ዘ ሜርኩሪ ኮለም ማለት ነው። ሌላው ደግሞ እንደዚህ በኮንስታንት ቮሊዩም ጋዝ ተጠቅሞ እንደ ወርኪንግ ፍሉድ ተጠቅሞ ቴምፕሬቸር ሜዥር የሚያደርግ ተርሞሜትር አለ። በሱ ጊዜ ደግሞ ምንድነው የጋዙ ፕሬሸር ነው የሚቀያየረው ዲፔንዲንግ ኦን ደ ቼንጅ ኢን ቴምፕሬቸር the pressure of the gas inside that thermometer change ማለት ነው። እነኚህ ኢምፖርታንት የሆኑ የቴምፕሬቸር መለኪያ ቫሪያብሎች ናቸው ማለት ነው። is that let's see mercury thermometer ሜርኩሪ ተርሞሜትሮች ያው ባለፈው አይተናል። they are used in households እንደ ላቦራቶሪ ኤክስፐሪመንቶች ላይ እንዲሁም ኢንዱስትሪያል የሆኑ አፕሊኬሽኖች ላይ ለኢንዱስትሪ ለምሳሌ የተለያዩ የፍሉድ ሳምፕሎች ሲዘጋጁ ወይ መድኃኒትም ሊሆን ይችላል ሲዘጋጅ ቴምፕሬቸሩ እያንዳንዱ ይሄ ሊበላሽ የሚችልበት ቴምፕሬቸር ምን ምን ሴት ይደረጋል አይደለ? ዱ ናት ፑት ቢዮንድ ዲስ ቴምፕሬቸር ይባላል። እና ያንን ቴምፕሬቸር ሴት ለማድረግ ያው ቴምፕሬቸሩ መድረሱን የምናውቀው በእነዚህ አይነት መርኩሪ ተርሞሜትሮች ልኬት ስናደርግ ነው ማለት ነው። ኢን ጀነራል ይሄ ሜርኩሪ ተርሞሜትር የሚባለው በምን ያክል ሬንጅ ውስጥ ያለ ቴምፕሬቸር ይለካል ያለን እንደሆነ ከኔጌቲቭ 30 እስከ 300 ዲግሪ ሴልሺየስ ያለውን ለመለካት ያስችለናል ማለት እስከ 300 ዲግሪ ሴንቲግሬድ ድረስ ወይም ዲግሪ ሴልሺየስ ድረስ ያለውን ቴምፕሬቸር ለመለካት ነው ሜርኩሪ ተርሞሜትር የምንጠቀመው ማለት ነው። in a mercury thermometer the glass tube is filled with mercury and a standard temperature scale is marked on the tube with change in temperature the mercury expands። ያው ይሄ ቀደም እንዳልኩት ባለፈውም እንዳልነው ማለት ነው ቴምፕሬቸሩን ስንለካ ከዛ አሁን ቴምፕሬቸሩ ካለው ቴምፕሬቸር አንጻር የሆነ ቫሪያብል የሆነ ፊዚካል ፕሮፐርቲ ቼንጅ ያደርጋል። ኢንዲስ ኬዝ ምንድነው ሜርኩሪው ከፍ ያለ ቴምፕሬቸር ላይ ከሆነ ኤክስፖዝድ የሆነ ኤክስፓንድ ያደርጋል ወይም በጣም ቀዝቃዛ
ለቀዝቃዛ ቴምፕሬቸር ከሆነ ኤክስፖዝድ የሆነ ወይም ኮንትራክት ያደርጋል ማለት ነው። ዲፔንዲንግ ኦን ቴምፕሬቸር ቱ ቢ ሜዠርድ። ሶ በዛ ወይ ልክ እች ስኬሏ ሄዳ ያረፈችበትን ቁጥር ዳይሬክትሊ ሪድ በማድረግ ቴምፕሬቸር ይሄን ያክል ዲግሪ ሴልሲየስ ነው ማለት እንችላለን ማለት ነው። ሶ አዝ ዊ ሃቭ ሴድ ቢፎር ሜርኩሪ ተርሞሜትርስ አር ዩዝድ ኢን ሃውስሆልድስ ላቦራቶሪ ኤክስፐሪመንትስ ኢንዱስትሪያል አፕሊኬሽንስ ያው ተደግሞ ነው እዚህ ኦልሬዲ እንትን ብለናል። and the mercury thermometer is suitable to measure temperatures ranging from ያው ይሄም ተደግሟል ኦልሬዲ ከላይ ብለን ያለፍነው ማለት ነው። so this is the physical look of what a mercury thermometer looks like። እዚህ ጋር እንደምናየው በልብ አለች ሴንስ የምታደርግልን እንዳችን እቺ ነች ማለት ነው። ከዛ በኋላ ለምሳሌ ይሄ እንደዚህ በጣም የፈላ ቢከር ቢኖረን ውሃ ወይም የሆነ ሳምፕል ኦይል ሊሆን ይችላል ምንም ነገር ሊሆን ይችላል በጣም የፈላ ነው ግን ቴምፕሬቸሩ በስንት ዲግሪ ላይ እንዳለ ማወቅ ብንፈልግ ዳይሬክትሊ እቺን አምጥተን እዚህ ውስጥ በማስቀመጥ ከዛ ቤዝድ ኦን ደ ቴምፕሬቸር ይሄ እንትኑ ይለያያል ማለት ነው። ባሪያቺ ይሄ የሜርኩሪ ስኬል እዚህ ጋር ይታያችኋል አይደል? በጣም ሞቃት ነገር ላይ ከሆነ ያስገባ ነው ይሄ ስኬሉ ኤክስፓንድ ያደርጋል ማለት ነው። ሜርኩሪ ወደ ላይ ኤክስፓንድ አድርጎ የሆነ ትልቅ ቁጥር ላይ ያርፋል። ፋይናሊ እቺን ቁጥር በአይናችን አይተን ይሄን ያክል ዲግሪ ሴንቲግሬድ ነው ብለን ማንበብ እንችላለን ማለት ነው። ያ ኖርማል የሆነ ሜዠርመንት። ሌላው አልኮሆል ተርሞሜትርስ ይባላሉ። ያው ወርኪንግ ፕሪንሲፕል የአልኮሆል ተርሞሜትርስም የሜርኩሪ ተርሞሜትርስም ተመሳሳይ ነው። ልዩነቱ ምንድነው? ይሄ አልኮሆል ተርሞሜትሮች ከሜርኩሪ ተርሞሜትሮች አንፃር ወይም አልኮሆልን ከሜርኩሪ ያው ውስጣቸው የሚጠቀሙት አልኮሆል እና ሜርኩሪ ስለሆነ አልኮሆሉ ሌስ ዴንጀረስ ነው ለኤንቫይሮንመንቱም ለሆነ ለሂውማን ሄልዝ ሌስ ዴንጀረስ ነው። ያው ሜርኩሪ ትንሽ ቶክሲሲቲ አለው ቶክሲክ ይሆናል ማለት ነው። ሶ አን አልኮሆል ተርሞሜትር ኢዝ a thermometer that utilizes what the expansion and contraction of alcohol in response to the temperature change to measure the temperature ማለት ነው። ከዛ ሜዠር ለምናደርገው ቴምፕሬቸር ኮረስፖንድ የሚያደርግ ሪስፖንስ በአልኮል ኤክስፓንሽን ወይም በአልኮሉ ኮንትራክሽን ሊያጥር ወይ ሊረዝም ይችላል የአልኮል ሌቨሉ ማለት ነው። ከዛ ሄዶ ያረፈበትን ቁጥር አይተን we can simply read the temperature of the system to be measured ማለት ነው። so a number of different alcohols can be used depending on the environment where the thermometer is being utilized with ethanol being among the most common። ያው ብዙ አይነት አልኮሎች ወይም የተርሞሜትር ወርኪንግ ፍሉይድ የምንላቸው አልኮሎችን መጠቀም እንችላለን። ከነዚህ ግን ኢታኖል ነው በጣም the most common ያው ቢታወቀው ማለት ነው። ይሄ ለምንድን ነው? this type of thermometer is very popular because it is non toxic። ያው ኢታኖል ከሜርኩሪ አንፃር ቶክሲሲቲው በጣም ትንሽ ነው። ያው non toxic ዜሮ ቶክሲክ ነው ባንልም when we compare the toxicity level of mercury with ethanol is by far less toxic ማለት ነው። ሶ እዚህ ጋር እንደምናየው ይሄም ያው it has the same physical structure only ልዩነቱ ምንድነው? ውስጡ የምንጠቀመው ፍሉድ በሜርኩሪ ፋንታ ምንድነው? አልኮሆል ነው ማለት ነው። and the operating temperatures the working temperatures አልኮሆል ተርሞሜትሮች ደግሞ መለካት የሚችሉት ከስንት እስከ ስንት ዲግሪ ሴልሲየስ ነው? ከኔጌቲቭ 115 ዲግሪ ሴልሲየስ ወይም ዲግሪ ሴንቲግሬድ እስከ 78.15 yes እስከዚህ ድረስ ያው ወርኪንግ ሊሚታቸውና የሚጠቀሙት ፍሉድ ልዩነት ነው። ፎር ዘ ሬስት ሌላው ምንድነው? ፕሪንሲፕል ወርኪንግ ፕሪንሲፕላቸው የሚሰሩበት መርህ ተመሳሳይ ነው የሁለቱም ማለት ነው። ሌላው ከነዚህ ከአልኮሆል ተርሞሜትር እና ሜርኩሪ ተርሞሜትር ለየት የሚለው ደግሞ ሬዚስታንስ ተርሞሜትር ይባላል ማለት ነው። እነኚህ ተርሞሜትሮች ወርኪንግ ፕሪንሲፕላቸው ኮምፕሊትሊ ከነዛ የተለየ ነው። እነዛ ዳይሬክትሊ ሪዲንጉን ይሰጡናል። ቴምፕሬቸሩን ቀጥታ በአይናችን አይተን እዚህ ሌቨሉ ላይ እዚህ ጋር ለምሳሌ እዚህ አላይን ካረገ እዚህ አላይን ካረገ እዚህ መሀልም ቢሆን ያው ክፍልፋዮች አሉ ቀጥታ ማንበብ እንችላለን። ዳይሬክትሊ we can read በነዛ ጊዜ ግን እዚህ ሬዚስታንስ ላይ ሲሆን ምንድነው the main principle ምንድነው? እነኚህ
እነኚህ ሬዚስተንስ ወይም እነኚህን ተርሞሜትሮች ስንጠቀም what happens is most substances offer resistance to the flow of electricity። ያው ኤሌክትሪሲቲን ኮንዳክት የሚያደርጉ ሰብስታንሶች ሬዚስተንስ አላቸው አይደለ? ሬዚስት ያደርጋሉ። ከረንት ፍሎ ሲያደርግ ሬዚስት ያደርጋሉ ማለት ነው። ሶ and this resistance changes with temperature። ይሄ የሬዚስታንሳቸው መጠን ደግሞ ከምን ጋር ቫሪ ያደርጋል? ከቴምፕሬቸር ጋር ዳይሬክትሊ ሪሌሽንሽፕ አለው ማለት ነው። ሶ as a result the electrical resistance provides another thermometric property ማለት ነው። ያ ማለት ኤሌክትሪካል ሬዚስታንስ ተርሞሜትርስ በአብዛኛው ከፕላቲኒየም ነው የሚሰሩት። ያው እንደ ፕላቲኒየም እና እሱን የሚመስሉ የእሱ አይነት ተርማል ካራክተሪስቲክስ ተርማል እና ኤሌክትሪካል ካራክተሪስቲክስ ካላቸው ማቴሪያሎች ነው የሚሰራው። ቢካዝ ፕላቲኒየም ሃዝ አን ኤክሰለንት ሜካኒካል አዝ ዌል አዝ ኤሌክትሪካል ፕሮፐርቲስ ኢን ዘ ሬንጅ ኦፍ ቴምፕሬቸር ሬንጁን ይሆናል በጣም ሰፊ ነው። እነዚህ ሌተስት የሆኑ በጣም ትላልቅ ኢንዱስትሪዎች ላይ አሁን እንደ ሜርኩሪ ተርሞሜትር ወይ እንደ አልኮሆል ተርሞሜትር አንጠቀምም። እንደዚህ ሶፊስቲኬትድ የሆኑ በጣም በሰለጠነ በሳይንሳዊ ፕሪንሲፕል የሚሰሩ እንደነዚህ አይነት እንጠቀማለን ማለት ነው። ሶ ይሄ ምንድነው እዚህ ጋር ሬዚስታንሱ የዚህ የፕላቲኒየም ዋየር ሬዚስታንስ አዝ አ ፋንክሽን ኦፍ ቴምፕሬቸር ይታወቃል ማለት ነው። ይሄ ኦልሬዲ በማኑፋክቸረሩ የካሊብሬሽን ካርቭ ይኖራል ወይም ሺት ይኖራል። ሬዚስታንሱን ካወቅን ኢሚዲየትሊ ይሄ ሬዚስታንስ ኢስ አ ፋንክሽን ኦፍ ቴምፕሬቸር ዴርፎር በዛ ቴምፕሬቸር አይነት ማግኘት እንችላለን ማለት ነው። ሶ ዩ ካን ሲ the resistance of platinum wire is known as a function of temperature። እዚህ ጋር እንዳወራ ነው ማለት ነው። ሬዚስታንሱ as a function of temperature ለምሳሌ አሁን y is equal to 2x plus 3 ብንል አሁን y as a function of x ነው አይደል የተሰጠን። ኤክስን አወቅን ማለት ወይም ዋይን አወቅን ማለት ዳይሬክትሊ ኤክስን ዲፋይን ማድረግ እንችላለን ማለት ነው በማቴማቲክስ ኮንሰፕት። the same thing ሶ እዚህ ጋር የሬዚስታንስ እና ቴምፕሬቸር ዳይሬክት የሆነ ሬዚስታንስ ኤንድ ቴምፕሬቸር ሪሌሽንሺፕ that is used in the measurement of the temperature ምንድነው ዳይሬክት ነው አኪዩሬት የሆነ ሪሌሽንሺፕ አላቸው ማለት ነው። therefore the temperature of the substance can be determined by placing the resistance thermometer in thermal contact with the substance። ስለዚህ ቀጥታ ይሄን ማቴሪያል ይሄን ተርሞሜትር ከቴምፕሬቸሩን መለካት ከፈለግነው ቦዲ ጋር ኮንታክት ተርማል ኮንታክት እንዲፈጠር አድርገን ሬዚስታንሱን እንለካለን። then that resistance will be converted into temperature ማለት ነው። እዚህ ጋር እንደምናየው አሁን ይሄ መለካት የምንፈልገውን ይሄን ኮኔክት እናደርጋለን። ይሄኛውን ጫፍ አሁን ለምሳሌ ፍሉድም ከሆነ ወስደን እችን ቲፕ እናስገባለን። ይሄን ቲፕ እናስገባ የሚሰጠን ምንድነው የቴምፕሬቸር ቼንጅ ነው የሚሰጠን ማለት ነው። ሬዚስታንስ ነው የሚሰጠን። ያንን ሬዚስታንስ ከቴምፕሬቸር ጋር የሚያገናኝ እንደዚህ አይነት ይሄ ለሳምፕል ያስቀመጥኩት የፕላቲኒየም ዋየር ሬዚስታንስ እና ቴምፕሬቸር ያላቸው ሪሌሽን አር እዚህ ጋር ሬዚስታንስ ነው እዚህ የቲ ቴምፕሬቸር ነው። ሶ እንዲህ አይነት የሬዚስታንስ እና የቴምፕሬቸር ሪሌሽንሺፕ ተጠቅመን እዚህ ጋር ዳይሬክትሊ ከዲጂታል ከሆኑ ኢኩዊፕመንቶች ማየት እንችላለን ማለት ነው። ሌላውና ከሬዚስታንስ ተርሞሜትርም ደግሞ በተሻለ ፐርፎርም የሚያደርግ ማን አለ? ስፔሻሊ አሁን ይሄ ሳይንቲፊክ ወረቀቶችን ስናሳትም በብዛት የምንጠቀመው ለኤክስፐሪመንቶች አሁን ሳይንሳዊ ኤክስፐሪመንቶች ሲሰሩ ያ እዛ ኤክስፐሪመንታል ሴታፑ ላይ በብዛት ተመራማሪዎች የሚጠቀሙት ተርሞካፕል ነው። ተርሞካፕል የሚባል ቴምፕሬቸር ሜዠሪንግ ዲቫይስ ማለት ነው። ተርሞካፕል ምንድነው? it is a type of thermometer which is used in scientific laboratories። ይሄ እንዳልኳችሁ ሌተስት የሆኑ ፐብሊኬሽኖች ስለ ሳይንሳዊ ምርምሮች ስታንዳርዱን የጠበቀ ፐብሊኬሽን ለማድረግ የምንጠቀመው የቴምፕሬቸር ሜዠርመንት በተርሞካፕል ተጠቅመን ነው ማለት ነው። ሶ እሱ በአጭሩ ምንድነው ሬዚስታንስ ተርሞሜትር ሬዚስታንስ ነው ጀነሬት የሚያደርገው። ያ ሬዚስታንስ ነው ወደ ቴምፕሬቸር የሚቀየረው ማለት ነው። በተርሞካፕል ጊዜ ደግሞ በአጭሩ ስነግራችሁ ምንድነው ቮልቴጅ ነው ጀነሬት የሚያደርገው። ይሄ ተርሞካፕል የሚባለው ምንድነው ቮልቴጅ ጀነሬት ያደርጋል ማለት ነው። ያ ቮልቴጅ ከምን ጋር ሪሌትድ ነው? ከምንለካው ቴምፕሬቸር ጋር ዳይሬክት ሪሌሽንሺፕ አለው ማለት ነው። ሶ በዛ ወይ ነው ምንለካው። as you can see እዚህ ጋር
The thermocouple generates a voltage that depends on the difference in temperature between the two junctions. So this voltage is the thermometric property and it is measured by the voltmeter as this drawing indicates. እዚህ ጋር እንደምናየው so with the aid of calibration tables calibration table የሚባሉት ምንድነው? አንድ ዲቫይስ ያው እናንተ ልታውቁ ትችላላችሁ። የሆኑ እቃዎችን ስትገዙ እንደ ኮምፒውተር አይነት እንደ የተለያዩ መለኪያ ወይም የሜዠሪንግ ኢንስትሩመንት ሲገዛ ካሊብሬሽን ከርቭ ማኑፋክቸረሩ እቃውን ያመረተው ካምፓኒ ወይም ፋብሪካው አብሮ የሚሰጠው ካታሎግ አለ። እዛ ላይ ቮልቴጅ እና ቴምፕሬቸር ሪሌሽን በደንብ ተደርጎ እዚህ አለው ማለት ነው። so with the aid of calibration tables the temperature of the hot junction can be obtained from the voltage ማለት ነው። ከዚህ ቮልትሜትር ይሄ ዳይሬክትሊ የሚለካልን ቮልቴጅ ነው። መጀመሪያ ቀጥታ ቴምፕሬቸር አይሰጠንም። then ያንን ቮልቴጅ ይዘን እና የማኑፋክቸረሩን የካሊብሬሽን ቴብል ይዘን ምን መለካት እንችላለን? ቴምፕሬቸር መለካት እንችላለን ማለት ነው። and for thermocouples you can see ምን ያክል ትልቅ የሆነ ቴምፕሬቸር ሬንጅ እንዳላቸው መለካት የሚችሉት ከኔጌቲቭ 270 ዲግሪ ሴልሺየስ እስከ 2300 ዲግሪ ሴንቲግሬድ ድረስ ማለት ነው። ምን ያክል ሰፊ! ለዛ ነው ሳይንቲፊክ ምርምሮች በጣም ትልቅ በሆኑ ቴምፕሬቸር ጋፖች ስለሚሰሩ ብዙ ጊዜ ትላልቅ ምርምሮች ለዛ በዚህ ሬንጅ ላለው ቴምፕሬቸር ፋንክሽናል ሆኖ የሚያገለግለው ማን ነው? ተርሞካፕል የሚባለው የተርሞሜትር ዘር ነው ማለት ነው። ሌላውና የመጨረሻው ራዲዬሽን ተርሞሜትርስ የሚባሉ ናቸው። ራዲዬሽን ተርሞሜትር እስካሁን ባየናቸው አራቱም ኮመን ባህሪ አላቸው። ኮመን ባህሪ ማለት ምንድነው? ቴምፕሬቸር ቼንጅን ከሆነ ፊዚካል ቫሪያብል ጋር ያገናኛል። ለምሳሌ ማነው የመጀመሪያው ሜርኩሪ ተርሞሜትርን ወይም አልኮል ተርሞሜትርን ብናይ ቴምፕሬቸር ቼንጅን ከምን ጋር ነው የሚያገናኙት? ከሌንግዝ ኦፍ ደ ሜርኩሪ ወይም አልኮል ኮለምን ነው አይደለ? ባሪ የሚያደርገው ስቲል ቴምፕሬቸር ከሆነ ቫሪያብል ጋር ሪሌትድ ይሆናል። ሶስተኛው ላይ ለሬዚስታንሱ ደግሞ ምንድነው? ቴምፕሬቸር ከሬዚስታንስ ጋር ሪሌትድ ይሆናል። ስቲል ቴምፕሬቸሩ ነው ከሆነ ቼንጅን ፕሮፐርቲ ጋር እየተነጻጸረ ያለው። በተርሞካፕልም ላይ ተርሞካፕሉ ጀነሬት የሚያደርገው ቮልቴጅ ከምን ጋር ይነጻጸራል? ከቴምፕሬቸር ጋር በካሊብሬሽን ካርቮ አማካኝነት አድርገን ኮምፔር እናደርግና ዲተርማይን እናደርጋለን ቴምፕሬቸሩ። ይሄ ሬዲዬሽን የሚባለው በአይነቱ ምንድነው? ከሌሎቹ በጣም ለየት ይላል። ቢካዝ ሬዲዬሽን ተርሞሜትርስ አር ኖት ቤዝድ ኦን ኤኒ ቼንጅ ኢን ፕሮፐርቲ ዊዝ ቴምፕሬቸር። ከቴምፕሬቸር ጋር ቫሪ የሚያደርግ ሌላ ፕሮፐርቲ የላቸውም፣ ወይም በዛ ፕሪንሲፕል አይደለም እነዚህ የሚሰሩት። እነሱ የሚሰሩት በኤሌክትሮማግኔቲክ ሬዲዬሽን ነው። ይሄኛውን በአጭሩ ስነግራችሁ ምን አይነቱ ተርሞሜትር መሰላችሁ? ኮቪድ በጣም አውት ብሬክ ያደረገ ጊዜ እንዲህ ሞሎች የተወሰኑ የተለያዩ ቦታዎችን ፐብሊክ ቦታዎች ስንሄድ ይለካሉ አይደል? ቴምፕሬቸር በየስቴሽኑ እንደ ሽጉጥ የሚያዘው ማለት ነው። እንዲህ ጨረሩ ነው ራዲዬሽኑ ነው እኛ ላይ የሚያርፈው። ከሰው ከሚለካው ነገር ጋር ፊዚካል ኮንታክት የለም፣ አካላዊ ንክኪ። ይሄ መለኪያውና ቴምፕሬቸሩ የሚለካበት አካል ፊዚካል ንክኪ የላቸው። በጨረር ወይም በኤሌክትሮማግኔቲክ ሬዲዬሽን ነው ፕሪንሲፕል ነው የሚሰራ ማለት ነው። ያ ማለት እንደ ኮቪድ ጊዜ ትዝ ይላችሁ እንደሆነ ቴምፕሬቸር ግንባር ላይ እንዲያደርጉና ከፍ ሲል ምንድነው የመያዝ ሲምፕተም ነው ምናምን ይባላል አይደለ? ይባል ነበር ይባል ነበር ሳይሆን ያ ፕሪንሲፕል ማለት ነው። ምንድነው አንድ ሰው በኮቪድ ተይዞ ከነበረ ወይም የሚጠረጠር ከሆነ ቦዲ ቴምፕሬቸሩ ከፍ ይላል። ያንን ቴምፕሬቸሩን ሳይሆን ቀጥታ እንትን የሚለው ምንድነው ራዲዬሽን ኤነርጂ ነው የሚያሳየን ማለት ነው። ከዛ በኋላ ነው ወደ ቴምፕሬቸር የሚሄደው። therefore as the body warms up the total radiation it emits increases rapidly and the temperature can be determined by measuring the radiation ነው ቀድሞ ይለካልን ማለት ነው። ምን ያክል ሬዲዬሽን ኤነርጂ ነው ይሄ ቦዲ ወይም ሰው ከሆነ ቴምፕሬቸሩ የተለካ ያለው ጀነሬት የሚያደርገው ምን ያክል ሬዲዬሽን ነው የሚለውን
ፕሪንስፕል ይዞ ነው ማለት ነው። እዚህ ጋር በአፕሊኬሽን ኤሪያስ ቅድም እንዳልኳቸው ያው ለነዚህ ኳይት ኤክስተንሲቭ ነው፣ በጣም ብዙ አይነት ለምሳሌ በእጅ ሄደን እንዲህ ተርሞሜትር አስገብተን መለካት ማንችላቸው ኮምፕሌክስ የሆኑ የማሽን ቦዲዎች ሊኖሩ ይችላሉ ትላልቅ ኢንዱስትሪዎች ላይ። እንዳት ኬዝ ምንድነው ይሄ ረዥም ርቀት ላይ ሄዶ እዛ የፈለግነው ቦዲ ላይ እንደዚህ አይነት ጨረር ነገር እንትን ብሎልን ማለት ነው። እንደዚህ አይነት ሌዘር ፖይንተር ላድርግና ይታያል አይደል? ሌዘር ፖይንተር ይታያል። በቃ እንደዚህ አይነት ሄዶ ቦዲው ላይ ያርፋል። ደን ከዛ ላይ ኤሌክትሮማግኔቲክ ሬዲዬሽን ወይም ሬዲዬሽን ኤነርጂው ካልኩሌት ተደርጎ ከዛ በኋላ ቴምፕሬቸር የሚነግረን ማለት ነው ይሄ ዲቫይስ። ሶ ይሄ ምን አይነት አድቫንቴጅ አለው ብላችሁ ታስባላችሁ? የዚህ ካታጎሪ ኦፍ ተርሞሜተርስ ከሌሎቹ ቅድም ካየናቸው ከአራቱም ምን አይነት አድቫንቴጅ አለው? እስቲ በጀነራል እዚህ ጋር እንደምናየው there is a clear advantage that all the detected equipment is removed from the hot body። አሁን ያንን አካል ሄደን በእጅ መነካካት ወይም ለጤናችን ጠንቅ በሚሆን ነገር ኤክስፖዝድ አንሆንም። በርቀት ሆነን ሴፍሊ መለካት እንችላለን በእነዚህ ተርሞሜትሮች ማለት ነው። ሶሪ so they are frequently used in industrial processes, the professional sector, and in particular to monitor main supply of units or to measure the temperature of components in motors or machines። ቅድም እንዳልኳችሁ ማሽነሪ ሊሆን ይችላል፣ የተለያዩ የሞተር ቦዲዎች ሊሆኑ ይችላሉ። ለምሳሌ ኢንጂን ከመኪና እንዳወረድን ተርሞሜትር አስገብተን ኢንጂኑን ቦዲ ቴምፕሬቸር አለካም። በጣም ሆት ነው አይደል? ያቃጥለናል። ለጤናችን ለሴፍቲያችን አደጋ ነው። ስለዚህ በእንደዚህ አይነት ጊዜ ዲስ ካታጎሪ ኦፍ ተርሞሜተርስ አር ማች ፕሪፈረብል ኤንድ ማች አድቫንቴጀስ ማለት ነው። ይሄ ማለት ነው ያው ይሄን እናውቀዋለን አይደል? አይ ቲንክ ዊ አር ፋሚሊያር። ያው ኮቪድ እንግዲህ አሁን ሪላክስ ላደረገ ካረሳችሁት ይሄን ታውቁታላችሁ ወይ እናንተም ልትጠቀሙበትም ትችላላችሁ። ፎር ሰም ያው አፕሊኬሽኑ በጣም ቫስት ነው። ሶ አዝ ሰመሪ ኦፍ እዚህ ጋር አሁን እንዳነሳ ኮቪድ ጊዜ ብዙ ጊዜ ተለክተናል። በዚህ ይሄ አሁን ያሳየው እንትኑ ብዙም እዛን ጊዜ ኮንስታንት ቴምፕሬቸር አይደለም የሚለካው። አንዴ ከፍ ይላል። ከፍ ካለ በኋላ ሰዎቹ ያንን የሚለኩ ሰዎች ትንሽ ቁጭ በል ይረፍ ወይም በጥላ ውስጥ ቁጭ በል ብሎ ከዛ በኋላ ከ4 ደቂቃ በኋላ ከ5 ደቂቃ በኋላ ሲለኩ እንደገና ይወርዳል። ይሄ ቴምፕሬቸሩ እንዴት ነው አሁን እውነታው እንዴት ነው? እዚህ ላይ አሁን ለአንተ ራሱ እድል መልሼ ብሰጥህ ለምን ቁጭ በሉ ሲሉ ምን እንዲሆን ነው አሁን ቁጭ በሉ ሲሉ? ምክንያቱም አሁን እዚህ ጋር ያው ጥሩ ጥያቄ ነው፣ ባይዘው የእውቀት ጥያቄ ነው የጠየቀው። አሪፍ ነው በጣም። እዚህ ጋር ሬዲዬሽን ኤነርጂ ነው ከሰውየው። ለምሳሌ አሁን ሞቆ ወይ በእግር ረዥም ጉዞ ሄደ ሊሆን ይችላል። ሰውነት ሞቆ ባለበት ሰዓት ስትለካ ከፍ ያለ ቴምፕሬቸር፣ ምክንያቱም እዚህ ጋር ሬዲዬሽን ኤነርጂ ትልቅ ነው የሚሰጠው ለዲቫይሱ ኢምፕሊሲት የሆነ ሬዲዬሽን ካልኩሌት የማድረግ አቅም አለ። ከዛ ከሬዲዬሽን ላይ ነው አሁን ሬዲዬሽን ማለት ኪው ኤነርጂ እንደዚህ የሆነ ኮንስታንት አለ ቴምፕሬቸር ዘ ፓወር ኦፍ 4 ምናምን የሚል እንዲህ ኢኩዌሽኖች አሉ። ያው አሁን ኮንሰፕቱን ማወቁ በቂ ስለሆነ ነው በዚህ ሌቨል ዲስከስ የማይደረጉ ኢኩዌሽኖች አሉ። እና ቀድሞ የሚለካው ይሄንን ከሰውየው የሚወጣውን የኢነርጂ አሁን ሰውነቱ ቀዝቀዝ ያለ ሰውና እንዲህ ተራምዶ በእግር ረዥም ርቀት ሄዶ የሄደ ሰው ኢነርጂ ሌቨላቸው ተመሳሳይ አይደለም። ያኛው ይሞቃል አይደል ሰውነቱ። ስለዚህ ለዛ ይሄንን ለዚህ ሬዲዬሽን አሁን ምንድነው ትክክለኛው ሲምፕተም የኮቪድም ላይሆን ይችላል። በእግር ስለሄደ እንዲሁ ሰውየው ሰውነቱ ስለሞቀም ሊሆን ይችላል ይሄ ቴምፕሬቸር። ለዛ ነው ሁለተኛ እድል እየሰጡ ያሉት። ሰውነትህ ቀዝቀዝ ብሎ ኖርማል ቦዲ ቴምፕሬቸርህን አቴን ካደረክ በኋላ ድጋሚ ስትለካ አሁንም ከፍ ካለ ደን የኮቪድ ሳስፔክት ልትሆን ትችላለህ በዛ ፓርቲኩላር ሴናሪዮ ማለት ነው። ካልሆነ ግን ምንድነው ዩ አር ፍሪ ማለት ነው። ለዛ ነው ይሄ ቴምፕሬቸሩ ከፍ ያለው ሪሊ የኮቪድ ሲምፕተም ነው ወይስ ሰውየው ያው እንግዲህ እንዴት እንደመጣ ወይዘሩ ሞቃል ሊሆን ይችላል፣ በእግር ሮጠ መተ ሊሆን ይችላል፣ ስትረስ ሆነ ቦዲ ቴምፕሬቸር ራይዝ አድርጎ የተለያየ ሪዝን ሊኖር ይችላል። ትክክለኛው ሪዝንን ለማወቅ ነው እነሱ አሁን ይሄን እድል የሚሰጡና 4-5 ደቂቃ ካረፍክ በኋላ ቴምፕሬቸሩ ከወረደ በእርግጥም ምንድነው የኮቪድ አይደለም ኮቪድ ሳስፔክት አይደለም ማለት ነው። በዛ ነው
የምንለው። ሶ ያው ይሄ ጥሩ። ሶ ከዛ ወደ ኤክሰርሳይዝ እንሄዳለን። ሰልፍ ቴስት ኤክሰርሳይዝ። ያው ሰልፍ ቴስት ኤክሰርሳይዞችን በብዛት ያው አብረን እየሰራን ያለፍነው፣ አንዳንዶቹን ያው አልፋለን። ይሄን እንስራ። እሺ ሶሪ choose the correct answer from the given alternatives. Which thermometer is suitable for measuring temperatures between -30 and 300 degrees centigrade? ሜርኩሪ ሜርኩሪ አይደለ? ያ ሜርኩሪ ነው ከኔጌቲቭ 30 እስከ 300። Number 2, which of the following thermometers is not based on any change of property with temperature? ሬዲሽን ቴርሞሜትር ኤክሰለንት። ሬዲሽን ምንም እነኚህ ሜርኩሪም አልኮልም ሬዚስታንስም ሁሉም ቴምፕሬቸርን ከሆነ ፊዚካል ቫሪያብል ጋር ነው። ይሄ ዳይሬክትሊ ከቴምፕሬቸርን ከሌላ ፊዚካል ኳንቲቲ ጋር አያገናኝም ማለት ነው። Number 3, which of the following is a thermometric property of a thermocouple? Thermocouple voltage. Excellent. ቮልቴጅ ያ ይሄ ሬዚስታንስ የምንድን ነው? የሬዚስታንስ ተርሞሜትር፣ ቮልቴጅ የተርሞካፕል፣ ካረንት እንደዚሁ የሬዚስታንስ። ያው የሬዚስታንስ ካረንትን ከሬዚስታንስ ጋር ነው የሚያገናኘው። ያው ኤሌክትሪሲቲ ኮንዳክት የሚያደርጉ ሽቦች ሬዚስታንስ አላቸው አይደለ? ያ ይሄ ላይት ደግሞ እንትን ምንድን ነበር ማን ነበር የራዲዬሽን ይሆናል ማለት ነው። ያው ጨረሩን እንትን ስለ አይ ቲንክ ይሄ ማውዝ እምቢ እያለኝ ነው። አንድ ስራ ከስት እያደረገኝ ነው። ስከሪያስ ከበደ። ኦኬ ሴክሽን 3.6 ኮንቨርሽን ቢትዊን ቴምፕሬቸር ስኬልስ። ያው ይሄ ዩኒት ያው የተለያዩ ቴምፕሬቸር ከአንዱ ዩኒት ወደ ሌላ ዩኒትን ስኬል ብንል የተሻለ ነው እና አይተናል አይደል? ባለፈው ሴልሺየስ ስኬል አይተናል፣ ፋራናይት ስኬል አይተናል፣ ኬልቪን ስኬል አይተናል። ከአንዱ ወደ ሌላው እንዴት እንቀይራለን የሚለውን ሲምፕል አፕሮች እናያለን ማለት ነው። እዚህ ጋር እንደምታዩት ያው ደግሜ አምጥቼዋለሁ ፊገሩን። እዚህ ጋር there are the fixed points of የፋራናይት ስኬል፣ የሴልሺየስ ስኬል እና የኬልቪን ቴምፕሬቸር ስኬል። የሶስቱ ፋራናይት እዚህ አለ፣ ሴልሺየስ እዚህ አለ፣ ኬልቪን አለ። የሶስቱም አብሶሉት ዜሮ የሚባለው በኬልቪን ስኬል ላይ 0 ኬልቪን ነው። ሴንቲግሬድ ላይ ኔጌቲቭ 273.15 ነው። ፋራናይት ላይ ኔጌቲቭ 459.7 ነው። ይሄ ደግሞ አይስ ፖይንት የምንለው የእያንዳንዱ ስኬል አለ። ይሄኛው ደግሞ ቦይሊንግ ፖይንት የምንለው ማለት ነው። ቦይሊንግ ፖይንት የምንለው የሶስቱም ስኬል አለ። ሶ ለኮንቨርሽን ይሄንን ነው የምንጠቀመው። ስንጠቀም ምንድን ነው የምናደርገው? ያው ጠቅላላ ሀሳቡን ስነግራቸው ሚኒመሙን እና ማክሲመም የየስኬሉን ሚኒመም ይሄ ሎወር ፖይንት እና አፐር ፖይንት ያልነው አለ አይደለ? በየስኬሉ ያለው እሱን እንጠቀማለን ማለት ነው። እነሱን ሁለቱን በማቴማቲክስ ህግ እናገናኛለን። ሶ ድራይቭ ዘ ፎርሙላ ፎር ኮንቨርቲንግ ቴምፕሬቸር ኢን ሴልሺየስ ስኬል ቱ ፋራናይት ስኬል ኤንድ ቫይስ ቨርሳ። ሶ ያን ስንሰራ ምንድን ነው የምናደርገው? ዊ ዊል ሪፕሬዘንት ዘ ሴልሺየስ ቴምፕሬቸር ስኬል ባይ ቲሲ ኤንድ ዘ ፋራናይት ቴምፕሬቸር ስኬል ባይ ቲኤፍ። ከዛ በኋላ ዩዚንግ the lower and upper fixed points of both scales የሁለቱንም ስኬሎች lower እና upper fixed points ምንላቸውን እንጠቀማለን ማለት ነው። ሶ ለሴልሺየስ ስኬል ቲሲ ካለን ቲሲ ማይነስ አይስ ፖይንት ኦፍ ስኬል በሴልሺየስ ስኬል ላይ ያለው አይስ ፖይንት ኦቨር ስቲም ፖይንት ማይነስ አይስ ፖይንት ማለት ይሄ ሴልሺየስ ስኬሉ ማለት ነው የሰራ ነው። በተመሳሳይ እችኑ ፓተርን በፋራናይት ስኬል ስንደግመው ልዩነታቸው እኩል ነው ማለት ነው። ይሄ ማቴማቲካሊ ፕሩቨን የሆነ ፋክት ነው። በቃ የማቴማቲክስን ኮንሰፕቱን የተጠቀምነው ማለት ነው። አሁን ቲሲ ማለት ሳም ጀነራል ቴምፕሬቸር በቃ ማናቀው የሆነ ቴምፕሬቸር በሴልሺየስ ስኬል ማለት ነው። ይሄ ቲኤፍ ማለት ደግሞ የሆነ ማናቀው ቴምፕሬቸር በፋራናይት ስኬል ማለት ነው። ሶ ቲሲ ማይነስ አይስ ፖይንት ስንት ነው? አይስ ፖይንታችን ማለት 0 ነው አይደል? ሴልሺየስ ስኬል ላይ ቲሲ ማይነስ 0 ኦቨር ሜልቲንግ ፖይንት ይሄ 100 ማይነስ 0 is equals to ሴልሺየስ ስኬል አይ ሚን ፋራናይት ስኬል ላይ ደግሞ ቲኤፍ ማይነስ ብለን ቲኤፍ ማይነስ የሱ አይስ ፖይንቱ 32 ነው አይደለ? 32 ያ
32 divided by boiling point 2 1 2 minus ice point እንደገና ice point ማለት ነው። ሶ በዚህ ስንሰራው ይኸው እዚህ ጋር ማለት ነው እዚህ ጋር ያለው ፓርት ማለት ነው። ፋይናሊ ኤን ሲምፕሊፋይ ስናደርግ ቲሲ ኦቨር 100 ኢኳልስ ቲኤፍ ማይነስ 32 ኦቨር እንደዚህ ይመጣል። የመጨረሻ ኢኩዌሽን ማለት ይሄ ነው። የመጨረሻ ኢኩዌሽን ቴምፕሬቸርን ከሴልሺየስ ከዲግሪ ሴልሺየስ ወደ ዲግሪ ፋራናይት መቀየር ከፈለግን ሲምፕሊ ቲኤፍን እዚህ ጋር ሰብስቲቲዩት አድርገን ማይነስ 32 አድርገን ኦቨር 1.8 ማካፈል ማለት ነው። ቫይስ ቨርሳ ወደ ሌላ በቀየር እንፈልግ። ያ ማለት የተሰጠን ዲግሪ ሴንቲግሬድ ቢሆን ወደ ዲግሪ ፋራናይት ለመቀየር ደግሞ ይሄንኑ ሪቨርስ እናደርጋለን ማለት ነው። ይሄን ኢኩዌሽን አሁን if we solve tf in terms of tc we will find this ማለት ነው። ይሄኛውን ወይም ይሄኛው ተመሳሳይ ናቸው። ከዲግሪ ፋራናይት ወደ ዲግሪ ሴንቲግሬድ ለመቀየር ይሄን እንጠቀማለን። ከዲግሪ ሴንቲግሬድ ከዲግሪ ፋራናይት ወደ ዲግሪ ሴንቲግሬድ ለመቀየር ደግሞ ይሄን እንጠቀማለን ማለት ነው። ሶ ያው እነኚህ በደንብ የሚታወቁ ኢኩዌሽኖች ናቸው። ስልካችሁ ላይ በተለያዩ አፖች ላይ ራሱ የምናየው እንትን አለ። ኦልሬዲ ቴምፕሬቸር መቀየሪያ እንደ ከረንሲ ምናምን መቀየሪያ እንትኖች አሉ። ከዲግሪ ሴንቲግሬድ ወደ ፋራናይት መቀየሪያ ኦልሬዲ ሳይንሱ ዓለም የሚታወቅ ነው። So let's see example. What is the temperature in degrees Celsius on a day when it reaches 50 degree Fahrenheit? ቴምፕሬቸሩ 50 ዲግሪ ፋራናይት ሲሆን በዲግሪ ሴልሺየስ ይሄ ስንት ይሆናል ነው የሚለው። ያው ስንሰራ ይሄን አፕሮች ጠብቀን እንሄዳለን። given ያው በዲግሪ ፋራናይት 50 ዲግሪ ፋራናይት ተሰጥቶናል። የተጠየቅነው በሴልሺየስ ስኬል ላይ ስንት ይሆናል ነው። therefore inserting the value of tf እዚህ ፎርሙላችንን እንጠቀማለን ማለት ነው። tc equals 5/9 into tf minus 32 tfአችን ስንት ነው? 50 minus 50 minus 32 18 so ይሄን ሲምፕሊፋይ ስናደርግ በሁለት አንድ ይሆናል። 2 ሲባዛ በ5 ወደ ዲግሪ ሴንቲግሬድ ስንቀይር 10 ይሆናል ማለት ነው። ቀላል ኤግዛምፕል ነው። ሁለተኛው ደግሞ የሱ ሪቨርስ ነው። አሁን ምን ተሰጠን? The temperature of the room is given in degree centigrade Celsius. We are required to calculate the temperature of the room in Fahrenheit scale ማለት ነው። ያን ደግሞ ስንጠቀም እቺኛዋን ይሄኛውን እንጠቀማለን ማለት ነው። ሁለት አንዱ ያው እዚህ ከታች አልተርናቲቭሊ ተቀምጠዋል። so እዚህ ጋር inserting the value of tc we have the formula that relates tc with tf tcያችን ስንት ነው? 20 ነው። 20 ሰብስቲት ስናደርግ ይሄ በ5 4 ይሆናል። 4 ጊዜ 9 36 ሲደመር 32 ስንት ይሆናል? እዚህ ጋር እንደምናየው 68 ዲግሪ ፋራናይት ይሆናል ማለት ነው። ቀጥሎ ቴምፕሬቸር ኮንቨርሽን ቢትዊን ዲግሪ ሴልሺየስ እና ዲግሪ ኬልቪን ማለት ነው። ያየነው ከቲሲ ወደ ቲኤፍ አይተናል፣ ወይም ከቲኤፍ ያ አልተርናቲቭሊ ማለት ነው ወደ ቲሲ አይተናል። አሁን ከቲሲ ወደ ቲኬ ወደ ኬልቪን ስኬል ወይም ከቲኬ ወደ ቲሲ መቀየሪያ ሚንስ ማለት ነው። ሶ ይሄም ምንም ተመሳሳይ ኮንሰፕት ነው አፕላይ የምናደርገው እዚህም ላይ ተመሳሳይ ኮንሰፕት የሎወስት እና ሃይስት ፖይንቶቹን ሪሌቫንስ እንሰራለን። denoting the Celsius temperature scale by TC and the Kelvin temperature scale by TK and using the ice and steam points. now ሪፈረንሳችን የምንጠቀመው ice point እና steam point ወይም ትንሹን ቴምፕሬቸር እና ትልቁን ቴምፕሬቸር ስኬል ነው የምንጠቀመው። ፋይናሊ ይሄን እንደቀደሙ ተመሳሳይ አድርገን ምንም ሳንቀይር እናደርጋለን። then በቲኬ ከኬልቪን ስኬል ላይ እዚህ እንደምናየው ማለት ነው ወይም እዚህም እንደምናየው የአይስ ፖይንታችን ስንት ነው? 273.15 ኬልቪን ነው። ያኛው ደግሞ ቦይሊንግ ፖይንታችን ወይ ስቲም ፖይንታችን 373.15 ነው ማለት ነው። ሶ በዛ እንሰራለን። ፋይናሊ ሲምፕሊፋይ ስናደርግ እንደዚህ ይመጣል ማለት ነው። አሁን በተለምዶ እርግጠኛ ነኝ ታውቁታላችሁ። ከኬልቪን ወደ ሴንቲግሬድ ለመቀየር ምንድነው የምናደርገው? ቲኬ ማይነስ 273.15 ነው የምናደርገው።
ወይም ከሴንቲግሬድ ከዲግሪ ሴልሺየስ ወይም ከዲግሪ ሴንቲግሬድ ወደ ኬልቪን መቀየር ካለብን የተሰጠን ሴንቲግሬድ ላይ 273.15ን አድ እናደርጋለን ማለት ነው። ሶ this is how we convert degree centigrade scale or Celsius scale into Kelvin scale or Kelvin scale to Celsius scale ማለት ነው። እዚህም ላይ ኤግዛምፕል አለ። Example 3, water is boiled to the temperature of 72 degrees centigrade. What does the Kelvin scale read for this value? ለዚህ value of degree centigrade Kelvin value ምን ያክል ሪድ ያደርጋል? ስለዚህ ያው የተሰጠን አለ የተጠየቅነው አለ። therefore equationን ተጠቅመን substitute ማድረግ ነው አይደለ? የቲሲን value substitute ስናደርግ 72ን ስንጨምርበት tk equals 345.15 ኬልቪን ነው ማለት ነው። ያ እዚህም በተመሳሳይ ቅድም ባየነው አይነት የዚህ ሪቨርስ the temperature of a hot metal is 573.15 Kelvin. What is the value of this temperature in degree Celsius scale? እዚህም ያው የተሰጠን በኬልቪን ስኬል ነው የተጠየቅነው በቴምፕሬቸር ዲግሪ ሴልሺየስ ስኬል ነው። ስለዚህ we use the correlation that relates TC with TK and inserting the value of TK እዚህ ጋር አለ እሱን ሰብስቲቱት ስናደርግ TC becomes 300 ዲግሪ ሴልሺየስ ይሆናል ማለት ነው። ያ እዛ ይሆናል። ሲምፕል ናቸው። አሁን እነኚህ ሁሉም በስልኮቻችን ላይ ሁሉ ያሉ ኢኩዌሽኖች ናቸው። ኦልሬዲ ኮንቨርሽን እንትን ከሰጠን ኢምፕሊሲትሊ ይሄ ፕሮግራም ይደረግና ቀጥታ የምናገኘው ነው ማለት ነው። ቀጥሎ የመጨረሻው ቶፒክ ተርማል ኤክስፓንሽን ኦፍ ማቴሪያልስ የሚለውን እናያለን ማለት ነው። ተርማል ኤክስፓንሽን ኦፍ ማቴሪያልስ እዚህ ጋር ያለውን ሐሳቡን ስነግራችሁ ያው የምታውቁት ነው። በፊዚክስ ቃላት ተጻፉ እንጂ የምታውቁት ኮንሰፕት ነው። አንድን ነገር ስናሞቀው ምን ይሆናል? ኤክስፓንድ ያደርጋል አይደለ? ይረዝማል፣ ይለጠጣል አይደለ? ብረት ለምሳሌ እንዲህ ሲቀጠቀጥም ካያችሁ አጭር የሆነችን ፌሮ በጣም አድርገው ሂት ትሪት ሲያደርጉ በጣም ሲያሞቁት ምን ይሆናል? ይለጠጣል አይደል? እንዲህ ሲመታ ኢሎንጌት እየሆነ ይመጣል አይደለ? በተቃራኒው ደግሞ በጣም ስናቀዘቅዘው ምንድነው? ኩምሽሽ ይላል አይደል? ኦሪጂናል መጠኑን ይቀንሳል። ሶ ዲፈረንት ማቴሪያልስ ኤክስፓንድ ኦር ኮንትራክት አት ዲፈረንት ሬትስ። ሶ ሶሊድስ ሊኩዊድስ ጋዝስ ሁሉም ምንድነው? ቱ ዘ ቫሪንግ ኤክስተንት ሞስት materials expand when they are heated and they contract when they are cooled ማለት ነው። ቤዚክ ኮንሰፕቱ ያ ነው። በዛ ኮንሰፕት ቤዝ አድርጎ ነው እንትን የሚለው ማለት ነው። so when a solid is heated ምንድነው? ፓርቲክሎቹ they move farther apart and hence the solid expands to varying extents. most materials expand when okay ተደግሞ ነው። so ይሄ ሂት ሲደረግ ወይም በደንብ በሙቀት ሲሰጠው ኤክስፓንድ የሚያደርገው this the increase in any one dimension of the solid is called linear expansion ተብሎ ይጠራል ማለት ነው። ይሄ በሙቀት ትሪት ስናደርገው አንድ ማቴሪያል ሌንግዝ የሚጨምረው የሆነ ዳይሜንሽን የሚጨምረው linear expansion ይባላል ማለት ነው። እዚህ ፊገር አለ ፊገር 716 ምንድነው እሱ የሚለው this figure እናያለን። It depicts that the linear expansion of the rod length L naught ማለት initially ያለው length ማለት ነው። ሂት ከማግኘቱ በፊት ያለው ኦሪጂናል length ማለት ነው LO at the temperature TO ሂት ከመሆኑ በፊት ያለው ቴምፕሬቸር ላይ when the temperature increases from T original to የተወሰነች ዴልታ T differential amount of እቺ ዴልታ ቲ ማለት ትንሽዬ ቴምፕሬቸር ከፍ ብናደርግ ለምሳሌ 20 ዲግሪ ሴንቲግሬድ ላይ የነበረው ወደ 25 ወይ ወደ 30 ከፍ ብናደርግ ዴልታ ቲያችን ስንት ነው ማለት ነው? ዴልታ ቲያችን 10 ነው አይደለም የሆነው እንዲስ ኬዝ ያ 10 ነው የምንጨምረው። ስለዚህ እንደዛ አይነት ሴናሪዮ ማለት ነው። when the temperature increases from T original to T original plus differential amount of temperature the length also becomes L naught plus delta L ማለት ነው። ይሄን ያክል ቴምፕሬቸር ለውጥ ካሳየ ለምሳሌ 20 ዲግሪ ላይ 1 ሜትር ከነበረ 30 ዲግሪ ላይ ስንት ሊሆን ይችላል? 1.1 ሜትር ሊሆን ይችላል ማለት ነው። ስለዚህ ለውጡ ምን ያክል ነው? ዴልታ ኤላችን 0.1 ሜትር አይደለ?
Ah. Yeah. Yeah, that is the concept. So where delta T and delta L are the magnitude of the changes ናቸው the change in temperature and the length respectively ማለት ነው conversely when the temperature decreases to temperature ደግሞ አሁን ከ20 ወደ 10 ቢሆን የመጣው አሁን ቴምፕሬቸሩ ወደ 10 ቢሆን የመጣው ዴልታ ቲ ምን ያክል ነው ቀነሰው በ10 ቀነሰ አይደል ስለዚህ ይሄ ሌንግዙ ከ1 ሜትር ወደ 0 ነጥብ ከዚህ 10 ላይ ወደ 0.9 ሜትር ዝቅ ቢል ምንድነው ዴልታ ኤላችን በ0.1 ቀንሷል ማለት ነው ያው ዋናውን ኮንሰፕት ነግሬያችኋለሁ በሙቀት አንድ ማቴሪያል ኤክስፓንድ ያደርጋል ሳይዙ ይጨምራል ሌንግዙ ይጨምራል በጣም ስናቀዘቅዘው ደግሞ ቴምፕሬቸር ኢነርጂ ሪሙቭ ስናደርግ ደግሞ ኮምፕረስ ያደርጋል ያጥራል ማለት ነው ሶ እዚህ ጋር ዲያግራሙ በደንብ ያሳየናል ይሄ ማለት ምንም ሂት ወይም ቴምፕሬቸር የጨመርንበት ወይም የቀነስንበት ነገር የሌለው ስቴት ኦሪጂናል ስቴቱ ማለት ቲኦ ወይም ቲ0 ማለት ቲ ኢኒሺያል ማለት ነው እዚህ ጋር ነበር ኤሉ ይሄን ያክል ነው አቲኦ ኤል ነው ቱ ነው ይሄ እዚህ ጋር ይሄ ሳይዝ ማለት ነው እዚህ እንደምናየው ይሄ ሳይዝ ከዛ የሆነ ቴምፕሬቸር ብንጨምርበት ምን ይሆናል ቲ ኖት ፕላስ ዴልታ ቲ ሲሆን ኤሉ ምን ያክል ኮረስፖንዲንግ ለዚህ ዴልታ ቲ ኮረስፖንድ የሚያደርግ እሱም ሌንግዝ ይጨምራል ማለት ነው ሶ when the temperature of the rod rises by delta t the length of the rod increases by delta l ይጨምራል ማለት ነው yes so አሁን ይሄን ወደ ኢኩዌሽን እያመጣን ነው ኮንሰፕቹዋሊ መጀመሪያ ያዝን ከዛ ወደ ማቴማቲክስ እያመጣን ነው so for modest temperature change experiments show that the change in length is directly proportional to the change in temperature temperature change የሆነ መጠነኛ ለሆኑ temperature changeዎች ምንድነው በጣም በሳይንሱ ዓለም ተደጋግመው የተሰሩ ኤክስፐሪመንቶች እንደሚያሳዩት the change in length ወይም ሌንግዙ ላይ የሚኖረው ለውጥ ከምን ጋር directly proportional ነው ከቴምፕሬቸሩ ጋር ከሚኖረው ለውጥ ጋር ማለት ነው ይሄ አንድ ኮንሰፕት ነው ሁለተኛ in addition the change in length is proportional to the initial length of the rod ይሄ ሌላኛው ሁለተኛው ደግሞ የሌንግዝ ለውጥ ከምን ጋር ፕሮፖርሽናል ነው ከኦሪጂናል ሌንግዙ ጋር ፕሮፖርሽናል ነው ማለት ለምሳሌ እንደው ይሄን በኮንሰፕት ብናወራ 20 ዲግሪ ሴንቲግሬድ ላይ ኦሪጂናሊ ሌንግዝ ኦፍ ዘ ሮድ 1 ሜትር ነበር ማለት ነው ቴምፕሬቸሩን አሁን ወደ 30 ዲግሪ ከፍ ብናደርግ ይሄ ወደ 3 ሜትር ወይ ወደ 2 ሜትር ከፍ ሊል ይችላል የዚህ ለውጡ ያን ያክል አይደለም አይደል ለዚህች መጠነኛ ቴምፕሬቸር ኮረስፖንድ የሚያደርግ በነጥብ ቤት ሊጨምር ይችላል ያ ማለት እቺ ቼንጇ ምንድነች it is proportional to the initial length ከዚህኛው ሜትር አንፃር ከራሱ ከእጥፉ በላይ ሊሆን አይችልም ትንሽዬ ነገር ነው የሚጨምረው ከሱ በጣም የሚያንስ ነገር ነው የሚጨምረው ማለት ነው therefore አሁን እነኚህን ሁለቱንም ኮንሰፕቶች መርጅ ስናደርግ ምን እናመጣለን the change in length is directly proportional to the original or initial length L naught እና delta t which is the product ማለት ነው አሁን ይሄ directly proportional ነው ካለን ምን አለ የሆነ የኮንስታንት ኦፍ ፕሮፖርሽናሊቲ የሚባል ነገር አለ ማለት ነው እሷ ማለት የእያንዳንዱ ማቴሪያል ኤክስፐሪመንታሊ ዲፋይንድ የተደረገች ባህሪ ነች ማለት ነው ካራክተሪስቲክስ ነች so finally we by using the proportionality constant እቺ አልፋ ማለት ነው we have a final equation በሙቀት ወይም በቅዝቃዜ አማካይነት ሌንግዛቸው ኢንክሪዝ ወይ ዲክሪዝ ሲያደርግ በዚህ ኢኩዌሽን ነው ዲተርማይን የምናደርገው ማለት ነው finally the change in length is equal to the constant of proportionality alpha multiplied by the original length of the substance multiplied by the change in that particular temperature ይሆናል ማለት ነው where እቺ አልፋ ምንድነች coefficient of linear expansion ትባላለች ዩኒቷ ደግሞ 1 over degree centigrade ዩኒቱ so as a summary for this last section linear expansion ማለት ምን ማለት the increase in length of a substance due to heating ማለት yes and coefficient of linear expansion እቺ ተርም ማለት ነው ምን ማለት ነው
this coefficient of linear expansion, it is the increase in length of 1 meter of the rod of a given substance when the temperature increases by 1 degree Kelvin ማለት ነው። ይሄ 1 ሜትር ያለው ወይም ርዝመቱ 1 ሜትር የሆነ ሜታል ሮድ ወይም ማንኛውም ሰብስታንስ ያው ሮድ የሆነ ሰርኩላር ሮድ ማለት እንዲህ አይነት ሌንግዝ ያለው ሰርኩላር ነገር ማለት ነው። እንደዚህ ክሮስ ሴክሽኑ ሰርኩላር የሆነ እንደዚህ ሲግኒፊካንት ሌንግዝ ያለው ማንኛውም ነገር ማለት ሶ ይሄንን በአንድ ዲግሪ ኬልቪን ከፍ ለማድረግ የሚያስፈልገው ያክል የቴምፕሬቸር ነው። እሱን ነው ኢምፕሊኬት የሚያደርገው ይሄ ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን። ይሄ እንዳልኳችሁ ለተለያዩ ማቴሪያሎች በኤክስፐሪመንት ተሰርቶ በቴብል መልክ የተቀመጠ ነው። እኛ ኦልሬዲ ማቴሪያሉ ከተነገረን የዛ ማቴሪያል አልፋ ቫልዩአችን ይታወቃል። ብራስ ከሆነ ይታወቃል። ለእያንዳንዱ ማቴሪያል እንደዚህ በቴብል መልክ ለጎልድ ለወርቅ አሁን እንደዚህ ነው። በሙቀት ወርቅን አፕላይ ስናደርግ ምን ያክል እንደሚቀየር ማለት ነው። ሶ እነኚህ ያው እዚህም ሁለተኛውን ቴብል ራሱ ነው የቀጠለ ነው ስፔስ እንትን ስላለ ነው ማለት ነው። ሶ ለተለያዩ ማቴሪያሎች አልፋ ቫልዩ ኮንስታንት ነው በኤክስፐሪመንት ዲተርማይን የተደረገ ነው ማለት ነው። So with that, let's see the last examples of this last section. The last section and last example which item እንጨርሳለን ማለት ነው ኮርሱን። So a gold engagement ring has an inner diameter of 1.5 times 10 to the power of -2 meter and a temperature of 27 degrees centigrade. The ring falls into the sink of hot water whose temperature is at 49 degrees centigrade. What is the change in diameter of the hole in the ring? አሁን ያው እንዲህ ሰርኩላር የሆነ ክሮስ ሴክሽን ያለው ሪንግ ነው ቲክነስ ያለው ማለት ነው። ይሄ ቲክነስ ያለው ኢነር ዲያሜትሩ 1.5 times 10 to the power of -2 ሜትር የሆነ ቴምፕሬቸሩ የሱ ኢኒሺያል ቴምፕሬቸሩ 27 ዲግሪ ነው። ይሄ ሪንግ በአጋጣሚ የኤንጌጅመንት ሪንግ በአጋጣሚ ድንገት በጣም የሞቀ በዚህ ቴምፕሬቸር በ49 ዲግሪ ሴልሺየስ የፈላ ውሃ ውስጥ ቢወድቅ ምን ያክል ነው የቼንጅ ለውጥ የሚያመጣው የቁመት ወይም ኤክስፓንድ የሚያደርገው ምን ያክል ነው? ሐሳቡ ግልጽ ነው አይደለ? ያው ካወራነው ሐሳብ ጋር ዳይሬክትሊ ያው ሶ ኦሪጂናል ሌንግዙ ምንድነው 1.5 times 10 to the power of -2 አለ። ማቴሪያሉ ማን ነው? ጎልድ ነው አይደለ? ጎልድ ነው። ስለዚህ የት እንሄዳለን? የቴብላችን ላይ የጎልድ አልፋ ቫልዩአችን ስንት ነው? 1.4 times 10 to the power of -5 አይደል? ይሄ ከቴብል ቀጥታ ሪድ የምናደርገው ነው ማቴሪያል ታይፑን ካወቀን ማለት ነው። then ኢኒሺያል ኦሪጂናል ቴምፕሬቸሩ 27 ነው። ስለዚህ ቀጥታ ምንድነው ኢኩዌሽናችን መጠቀም እንችላለን አይደል? ሶሉሽን ብለን የተፈለገው እቺ ዴልታ ኤል ነው ቼንጅ። ለዚህ ይሄን ካልኩሌት እናደርጋለን። አልፋ ከቴብል ሪድ ያደረግነው ነው። ይሄኛው ደግሞ ምንድነው የሌንግዙ ነው የሪንጉ ሌንግዝ ማለት ነው በዲያሜትር ሳይድ። ከዛ ዴልታ ቲ ደግሞ ምንድነው ቲ ይሄኛው ፋይናል ቴምፕሬቸር ቲኤፍ ማይነስ ቲ ነው አይደለ? ዴልታ ቲ ማለት ያ ለውጥ ነው አይደለ? በሁለቱም መካከል የሚኖረው የቴምፕሬቸር ለውጥ ማለት ነው። ቲኤፍ ማለት 49 ሲቀነስ ብሎ ወደዚህ መጥቶ ነው እቺ 27 እዚህ ጋር ያው መጽሐፉ ላይ ትንሽ ኤዲት ማድረግ ነበረባቸው። እዚሁ ጋር ቢያልቅ አሪፍ ነበር። ትንሽ እንዲያወዛግብ አድርጎ ነው እንትን ያለው። ወደዚህ መጥቶ ነው ወርድ ላይ ሲጽፉ ኤዲት ስላላረጉት ነው ያው ፒዲኤፍ ላይ እንደዛ ይወጣው። ሶ 49 ማይነስ 27 እቺኛዋ እዚህ ጋር ያለች ቫልዩ ነች። ሶ በዛ ፋይናሊ ካልኩሌት እናደርጋለን። የመጨረሻው ሪዛልታችን ስንት ይሆናል? 4.62 times 10 to the power of -6 ሜትር ማለት ነው። በጣም ትንሽዬ ሜትር ነው ቼንጅ የሚኖረው ኢሎንጌት የሚያደርገው ወይም የሚለጠጠው ማለት ነው። ይሄ የመጨረሻ ኤግዛምፕላችን ነው። የመጨረሻ ኤግዛምፕል 2 the initial length of a brass አሁን this time ቅድም ጎልድ ነበር አሁን ብራስ ነው። the brass rod is 50 centimeter at a temperature of 35 degrees centigrade. What will be its final length when it is heated to a temperature of 80 degrees centigrade? ፋይናል ቴምፕሬቸሩ አሁን ይሄንን 35 ዲግሪ ሴንቲግሬድ ላይ የነበረ ብራስ ሮድ
ኦሪጂናሊ 50 ሴንቲሜትር የነበረው ብራስ ወደ 80 ዲግሪ ሴንቲግሬድ 80 ዲግሪ ሴንቲግሬድ ላይ ብናሞቀው የመጨረሻው ሌንግዙ እርዝመቱ ምን ያክል ይሆናል? የመጨረሻው ማለት ያው ይሄ ሌንግዝ ሲደመር የሆነ ዴልታ ኤል የሚመጣው ካልኩሌት የምናደርጋት ዴልታ ኤል አለች አይደለ? ሁለቱ ሲደመሩ ማለት ነው አይደለም የሆነው ያው ኮንሰፕቹዋሊ ሶ የተሰጡንን ነገሮች ያው ግቭን እንደዚህ እንዘረዝራለን። ኦሪጂናል ሌንግዛችን በ50 ሴንቲሜትር ተሰጠ፣ ወደ ሜትር ስታንዳርድ ዩኒት ላይ እንቀይራለን። 0.5 ሜትር ማለት ነው። ቲ ኖታችን 25 ዲግሪ ሴንቲግሬድ ነው። ቲ ፋይናላችን 70 ዲግሪ ሴንቲግሬድ ነው። ደርፎር የተፈለገው ፋይናል ሌንግዙ ማለት ነው። ስለዚህ ፋይናል ሌንግዝ ማለት ይሄ ኢኒሺያል ሌንግዝ ሲደመር እቺ ቼንጅን ሌንግዝ አይደለ? ይሄ ኢኒሺያል ሌንግዛችን ኦልሬዲ ይታወቃል። እሱን 50ውን እንተዋለን 50 ሴንቲሜትር። አሁን ግን ዴልታ ኤላችንን እንሰራለን ማለት ነው። ዴልታ ኤላችን ደግሞ እቴዝ አልፋ ማልቲፕላይድ ባይ ኤል ኖት ማልቲፕላይድ ባይ ዴልታ ቲ ነው አይደለ? አልፋችን ደግሞ ዲስ ኬዝ ብራስ ነው አይደል? ስለዚህ ብራስ ስንት ነው? 1.9 ታይምስ እንደ ፓወር ኦፍ -5 አይደል? ብራስ የሱን ያን ፕሮፐርቲ እንወስዳለን ማለት ነው። ያን ፕሮፐርቲ እንወስዳለን። ይሄው የብራስ እቺ አልፋ ቫልዩ እዚህ ጋር አለች። አልፋ ቫልዩ እዚህ ጋር አለች። therefore ሲምፕሊ ምንድነው ሰብስቲቱት ማድረግ ማለት ነው። ዴልታ ኤል is equals to this value multiplied by original length ስንት ነው? 0.5 ሜትር multiplied by ዴልታ ቲያችን ስንት ነው? 80 ሲቀነስ 35 አይደል? ስንት ይሆናል? 45 አይደል? 45ቷ የዴልታ ቼንጅ ኢን ቴምፕሬቸር ነች ማለት ነው። ሌላውን ዩኒት ያው ተመሳሳይ ዩኒት ላይ ካደረግን በኋላ ቁጥር ነው የሚሆነው ማለት ነው። አሁን እቺ ዴልታ ኤላችን ምን ያክል መጣች? ይሄ እንደዚህ ይመጣል። ደን ፋይናሊ 0.043 ሴንቲሜትር ይሆናል ማለት ነው። ወደ ሴንቲሜትር ስንቀይረው አሁን ፋይናል ሌንግዝን የተጠየቅነው ይሄን ተጠይቀን ይሄን ሰርተን እንድናቆም አይደለም። ምክንያቱም ቼንጅን ሌንግዝ ቢል ችግር የለውም ጨርሰናል። እዚህ ጋር ቼንጅን ሌንግዝ ቢል ግን ፋይናል ሌንግዝ ነው የተባለው። ፋይናል ሌንግዝ ማለት ደግሞ የመጀመሪያ ኢኒሺያል ወደ ሙቀቱ ኤክስፖዝ ከመሆኑ በፊት የነበረው ሌንግዝ ሲደመር ሙቀት ላይ ኤክስፖዝድ ከሆነ በኋላ የጨመረችው ትንሿን ሌንግዝ አንድ ላይ ደምሮ ማለት ነው ፋይናል ሌንግዝ። ያ ጥያቄውን በተገቢ መረዳትም ያስፈልጋል ቀድሞ ለሶሉሽን እና በዛ ወይ ነው። ስለዚህ ፋይናል ሌንግዙ ምንድነው? ኤል ኦሪጂናል እዚህ ጋር ያለው ሲደመር ቼንጅ ኢን ሌንግዝ ይሆናል ማለት ነው። ዴልታ ኤል ዋችን ይሄ ነው። ዴልታ ኤላችን አለ ሰርተናል እዚህ ጋር። ስለዚህ 50 ሴንቲሜትር ላይ ይሄን መደመር ማለት ነው 50.043 ሴንቲሜትር ይሆናል ማለት ነው። ያው 0.043 ሴንቲሜትር ብቻ ነው የጨመረው ከ35 ዲግሪ ወደ 80 ዲግሪ ብናሞቀው ማለት ነው። ወደዛ ሂት ኤክስፖዝ ብናደርግ ማለት ነው። ሶ ይሄ ያው ተርማል ኤክስፓንሽን ኦፍ ማቴሪያልስ የሚለውን ሸፍነናል ማለት ነው። ከዚህ ቀጥሎ ዩኒት ሰማሪ ነው። በቃ ይሄ ዩኒት ሰማሪ በሁለቱም ሌክቸር ያየናቸውን አጠቃሎ ሰመራይዝ አድርጎ ጨምቆ ያው ያስቀመጠው ነው። ይሄ ያው የምንሄድበት አይደለም ኦልሬዲ ስለጨረስን ይሄ ጀስት እንደ ማስታወሻ ልክ ለፈተና ስትገቡ የምታነቡበት መንገድ ይኖራል አይደለ? ሰዎች የሚያነቡት እንደ ፋይናላይዝ አድርጎ ጨምቆ ነው ያስቀመጠው። ይሄን ራሳችሁ ታዩታላችሁ። ያው ይሄ ቅድም እንዳልነው የቴምፕሬቸር ኮንቨርሽን ዩኒቶችን ታያላችሁ አይደለ? ከሴንቲግሬድ ወደ ፋራናይት፣ ከፋራናይት ወደ ሴንቲግሬድ መቀየሪያ፣ ከኬልቪን ወደ ሴንቲግሬድ መቀየሪያ፣ ከሴንቲግሬድ ወደ ኬልቪን መቀየሪያ፣ ከፋራናይት ወደ ኬልቪንም መቀየር እንችላለን። ምንም ተመሳሳይ ኮንሰፕት ነው ለምናደርገው ማለት ነው። ሶ ፎር ሞደስት ቴምፕሬቸር ቼንጅ አሁን ያየነው ኤክስፐሪመንት ሾው ዳት ዘ ቼንጅ ኢን ሌንግዝ ምንድነው ብለናል? ዳይሬክትሊ ፕሮፖርሽናል ቱ ዘ ቼንጅ ኢን ቴምፕሬቸር ኤንድ ዘ ኢኒሺያል ሌንግዝ በሁለቱም ቼንጅ ላይ ዲፔንድ እንደሚያደርግ አይተናል። therefore the length change in length በዚህ ካልኩሌት እንደምናደርግ አይተናል። where አልፋ ማለት coefficient of linear expansion እንደሆነ አይተናል። ሶ ፋይናሊ በዚህ ኮርሱን ጨረሰን ማለት ነው። ፊዚክስን ጨርሰናል። በብዛት ያው እንዳያችሁት ሴልፍ ቴስት ኤክሰርሳይዝ የሚሰራው በተማሪው ነው፣ ግን እየሰራን ይመጣል። ያው ካላችሁ ከስራም አንፃር ተከታትላችሁ እያንዳንዱን መስራት የእናንተ ግዴታም ቢሆን ግን
ያው ከጀመርን አይቀር ጊዜ ሰውተን እንግፋ በሚል ብዙውን እየሰራን የመጣ ነው። መሀል ላይ ያልተሰሩ ካሉ እናንተ በደንብ አድርጋችሁ መስራት አለባችሁ ማለት ነው። ያው የመምህር ሮል መንገድ ማሳየት ነው። እያንዳንዱን ነገር መምህር እየሰራ ያሳያል። እኔ ለእናንተ ኤክሰፕሽናሊ ነው እንደውም እንትን እያልኩ ያለሁት ኮሚኒቲ እያደረኩ ያለሁት እና የተወሰነ መንገድ አሳይቶ በዚህ መንገድ ስራ ነው እና እኔ ያው ከዛ ከፍ ባለ እንትን ነው እያንዳንዱን አብሬያችሁ እየሰራሁ ነው የመጣሁት። ያው ለዛ ነው ጊዜም እየወሰደ ያለው ኖርማሊ። ሶ በዚህ ኮርሱን ጨርሰናል ማለት ነው። ሰብጀክቱ ፊዚክስን ጨርሰናል። ቀጣይ ነገ ከሆነም ካልሆነም ቀጥሎ ባለው ክላስ ማቴማቲክስ ከደረስንበት እንቀጥላለን ማለት ነው። ታንክ ዩ ፎር ዮር ታይም ኤንድ ፔሽንስ። ጥያቄ ካላችሁ መጠየቅ ይቻላል። አሁን ከሌላችሁም አስባችሁ ባለፈውም እንደምላችሁ በማንኛውም ፕላትፎርም በቮይስ ሪከርድ አድርጋችሁ አድሬስ ማድረግ ይቻላል። ሶ ታንክ ዩ ቴንክ ዩ ቲቸር፣ እናመሰግናለን። በጣም ለእኛ በሚጠቅም ሁኔታ ነው የሄድከው። እንዳልክም አንዳንድ ጥያቄዎችን እየሰራ ያው በጣም እናመሰግናለን። ወደ ኋላ መልሼ አንድ ሲምፕል ፔንዱሉም ላይ አሁን ማትማቲካሊ የተቀመጠ ጥያቄ ትንሽ ፋይናል ሪዛልቱ ላይ አልገባኝም። ይሄ እንትን አንድ ጥያቄ ነው፣ አንድ ጥያቄ ብቻ ነው። እንዲህ እሱንም ፋይናል ላይ እንዲህ ያደርግ። አሁን ሌሎችም ያው አንድ ሰው ሲጠይቅ ለሁሉም ነው ኖርማል። ምንም እንኳን የጥያቄው ባለቤት ሰውየው ቢሆንም ግን የጥያቄው ምላሽ ለሁሉም ስለሚሆን እንዴና ጥያቄውን ከመጽሐፉ እንትን በልና ፎቶ አንስተህ ሊሆን ይችላል ስክሪንሾት አድርገህ ያልገባህን ኢሹ ደግሞ በድምጽ ስክሪንሾት አድርገህ ትልክልኛለህ። ሀሳቡን ደግሞ እንዲብራራ ለምትፈልገውን ሀሳብ በድምጽ ረጋ እንትን ብለህ ትልክልኛለህ። ካስፈለገ በማትስ ክላስም ላይ ያው የተወሰነ እንትን ማለት ይችላል ከመጀመራችን በፊት that would be better። ለኛማ ማትስ የለማ በዚህ ተርም ለኛ ማትስ የለማ በሚቀጥለው ኦኬ ሌላ ተርም ሶሪ። አይ ኦኬ ማትስ ከእናንተ ጋር አይደለም ሶሪ። ስለዚህ ችግር የለውም። በቃ ጥያቄውን አድሬስ አደርጋለሁ በማንኛውም ፕላትፎርም ለጥያቄው ብቻ ወይ የተወሰነ 15 20 ደቂቃ መገናኘት እንችላለን። ሶ ጥያቄውን በቆንጆ በሚታይ አድርገህ ስክሪንሾት አድርገህ ፎቶ አንስተህ ወይም ገጹን እና ቦታውን እዛው እያለ የጥያቄውን ቁጥር መጻፍ ምንድነው ስክሪንሾት ማድረግ ሳያስፈልግ እዚህ ጥያቄ በዚህ ገጽ ያለው ብለህ እያየኸው ማለት ነው። ጥያቄው ያልገባህንም ጉዳይ የፈለግከውን ጉዳይ እንደዛ አድርገህ ላክልኝ። ቴንክ ዩ እሺ ሌሎቻችሁም ኮንሰርን ካላችሁ ያው እንደሱ እንትን በሉና አንድ ላይ አድሬስ ማድረግ እችላለሁ። እሺ በዶክተርም ቢሆን በዶክተር በኩል በዶክተር ቢሆን ፍቃድ አንብበን እንዴ እናደርጋለን። በጣም እናመሰግናለን ቲቸር። ጥሩ እሺ በርቱ። እንግዲህ በተረፈ ያው ከስራ ጋር ነው የምትማሩት። እንግዲህ በጣም ጎበዞች ናቸው። በርቱ። ሁሌም ለእናንተ በቃ ትልቅ አክብሮት አለኝ። በርቱ ነው የምላችሁ። ቲቸር እሺ ጉድ ናይት።